justice. I know. Thank you. ያው ኮሚኒቲው ኤጁኬት ሲደረግ ምናምን ስላለው ሪያሊቲ ኦፍ ኮርስ ትንሽ እንትን ሊያደርግ ይችላል። you know what I'm saying? መንግስት ደጋፊዎችን ይረብሻሉ። አብሶሉትሊ ምን ጥያቄ አለው? እና ፋኖ ሄኖክ ተባረክ ብለናል። በነገራችን ጄኔራል አሳምነው ጽጌ እኮ ይሄንን ነበር የተናገረው። ለትዝ ካልሽ አባቶችን ብትሆኑ እንዳቡነ ጴጥሮስ ሆኑ ያሉ ጄኔራል አሳምነው ጽጌ ራሱ ካህን ነው፣ መሪ ጌታ ነው። ይሄን ታውቂያለሽ? ጄኔራል አሳምነው ጽጌ መሪ ጌታ ነው። ጋላ ጊዮርጊስ የሚባል አለ ወልዲያ ላይ ወደ መቻሪ ወደ እዛ ካህን ሆኖ አገልግሏል። እዛ ለ3 ዓመት ነው ለምናምን እዛ የጋላ ጊዮርጊስ ካህን ሆኖ አገልግሏል። ጄኔራል አሳምነው ጽጌ በነገራችን ላይ እና የተናገረው ይሄንን ነው። ክህነት ይሄ አባቶች አይናገሩም፣ ሼህ አይናገርም የሚባል ነገር የለም። ስለ ሰው ልጅ ነው እዛ ጋር ይቆሙ፣ ስለ ሰው ልጅ ነፍስ ነው እዛ ጋር ይቆሙት። እረኞች ናቸው። ስለሚጠፋ ነፍስ ራሱ አላግባብ ስለሚጠፋ እጠይቃችኋለሁ ይላል የእግዚአብሔር ቃል። እኛም በአቅማችን መጽሐፍ ቅዱስ እናነባለን፣ አንበናል። ካህን ከተበደለ ጎን ካልቆመ ደሙን ከእጅህ የትኛው ነው ያልገባኝ ነገር አልሰማውም፣ ግን እስኪ ላኪልኝ ላዳምጥ። በነገራችን ላይ ምን ያው እሺ ከሳተና ጋር ካልተቦላለካችሁ የሱን ሊንክ እልክልሻለሁ ነው ወይስ እኔ ቦልኮኛል? አይ በቃ ከዩቲዩብ ቀጥታ እልክልሻለሁ። የዩቲዩብ ጃስትስ ለእኔ ላኪልኝ። እኔ የመጣሁት በኋላ ነው፣ ሁሉንም አልሰማሁት። ሀፍ ነው የሰማሁት። ፕሊዝ ፕሮፋይል ላይ ማግኘት ኤቭሪባዲ መስማት አለበት። ኤቭሪባዲ መስማት ያለበት ይመስለኛል። በጣም ዌል አርቲኩሌትድ የሆነ ያለንበትን ችግር በደንብ አድርጎ ያስቀመጠ እኔ እንጃ፣ እኔ በጣም ነው የወደድኩት በነገራችን ላይ እና ሁሉም ሰው ቢሰማው ጥሩ ነው። ሼር ተደራረጉ። አንተ ካለ ለመቼ እዚህ ላይ ፒን አታርገው? እኔ የለኝም እኮ ዳማከሴ፣ እዚሁ አስደምጣን ነው ጀስቲስ ከፍታው ነው የሰማሁት። እኔ ትንሽ ታገሱኝ። ድጋሚ ታሰሚ። ኦልራይት ኔክስት ኢዝ ማነው ቀጥሎ? ንጋቱ ራይት ኖ ወስ መናገር ፈልገ ነው አልገባኝም። ያንተ ነገር ወይ እጅ አታነሳ። ወስ ግራ እኮ ነው የምታጋባኝ ታውቃለህ ሰዎች ላይ ከዛ ደግሞ ሪሊ አማራ ምንድን ነው ማንም እየመጣ ምናምን ሌክቸር የሚያደርግለት ዋይ ዌ አር ኤንድ አፕ ቢንግ ሌክቸርድ በአዴንን በሚመለከት ደማካሴ የተናገረችው 2 ፖይንቶች። በሁለተኛ ፖይንት ልጀምር። እኔ አይ ዶንት ኖ ልጅ እያለሁ ትዝ ይለኛል እና የደርግ ካድሬዎች የሚባሉ ነበሩ። ለክም ሚድል ስኩል 7ኛ 8ኛ ክፍል እያለን መጠው መከራችንን የሚያሳዩን በቃ እና አይ ዶንት ኖ ከዛ በኋላ እነዛ ሰዎች አክቹዋሊ used to be like the most uneducated, the most undisciplined የበቃ በረንዳ ዳሪዎች ምናምኖች ና ደርግ ሰብስ ካድሬ ያደረጋቸው እነዛ ለደርግ የሚላላኩ ሰዎች መጣው አክቹዋሊ ለሀገሪቱ ፕሮዲውስ የሚያደርጉትን ሰዎች፣ ሰራተኛ ቀጥረው የሚያኖሩትን ሰዎች፣ ትላልቅ እርሻ ያላቸውን ሰዎች ያስሩ ይፈቱ ነበር። ትራጀዲ እኮ ነው የተሰራው ኢትዮጵያ ላይ። ከዛ በመቀጠል ምንድን ነው የሆነው? ወያኔ ከገባ በኋላ ጠቅላላ ወያኔ ካድሬ አድርጎ የቀጠራቸው በሙሉ አሁን በአዴን ቅድም ስለ በአዴን ስትናገር
ነው ትዝ ያለኝ ይሄ ነገር አ፣ አ፣ ያደረጋቸው በሙሉ ኦል ዞስ ፌለርስ ሃይ ስኩል ውስጥ ድሮፕ አውት በቃ ዝቃጭ የሚባለውን የሶሳይቲ ክፍልና መጠየቅ የማይችለውን በቃ መጠየቅ የማይችላ ዱዳ የሆነውን ሶሳይቲ መረጡና ወያኔዎች ካድሬ ያደረጉ። አ፣ ከዛ የብአዴን ተብሎ ከላዩ ላይ ሁለት መናገር የሚችሉ ምናምን ድሮ ኢሃፓ የነበሩ ቲፒኤልኤፍ የማረካቸው ምናምን እነሱን ሰዎች አድርገው የአማራ መንግስት ነው ብለው ሰጡን እና ያንን እኛ ተቀብለን ለ25 ዚስ ጋይስ ማን ናቸው ብለው በችሎታቸው ፖለቲከኛ በብዙ ሀገር አይታችሁ እንደሆነ አይሜን እዚህ እኔ የምኖርበት ሀገር ትምህርት አላቸው ምናምን፣ ግን የሚሰሩት ስራ በሙሉ በጣም አሳፋሪ ነው። ግማሾቹ ግን አልፎ አልፎ ሰው አላቸው፣ የሚያስብ ሰው አላቸው። አትሊስት ለሀገራቸው ለህዝባቸው ያስባሉ። እዛ ሀገር ግን እንደዛ አይደለም። እና ዋይ ዚስ ግን ለምን ይሄ ሆነ ነው ጥያቄ። ዋይ ዚስ ሀፕን ከዚህ ምን እንማራለን ነው ይህንን ያመጣሁበት። ይሄ የሆነው ምንድን ነው? አማራ አክቹዋሊ ፖለቲካ አያገባኝም የኔ ህመም አይደል አይ ዶንት ኬር ነገር ብሎ ተቀመጠ። የአማራ ምሁር ቱ ቲንግስ ሀፕን አክቹዋሊ ቢፎር ዛት። ከዛ በኋላ ምንድን ነው የሆነው? በኢሃፓና በተለያየ ተጨፈጨፈ። ብዙ ያውቃል የሚባለው የአማራ ምሁርና አዋቂ የሚባለው ሰራተኛ የሚባለው ሰው ተጨፈጨፈ በደርግ። ከዛ በወያኔ እነ ኦኤልኤፍ ምናምን ተባብረው አጠፉት። ከዛ በኋላ የቀረ ነው በሙሉ ትንሽ የቀረው ደግሞ ጥሎ ተሰደደ። ከዛ የቀረውም የተከተለው ትውልድ አሁን አይኑን መንቃት አልቻለም፣ መንቀሳቀስ አልቻለም። ፖለቲካ ኢዝ የኔ ነው ብሎ መነሳት አልቻለም። አንቲል ዚስ ታይም ኦል ኦፍ አስ እነዚህ ውጭ ሀገር ባለሁበት 20 ምናምን ዓመት ውስጥ ሌት ሚ ቴል ዩ ዘ ትሩዝ አንድ ቀን ለኢትዮጵያ እያልን ገንዘባችንን ጊዜያችንን ማናደርገው ነገር የለም ነበር። ዜር ወር ፒፕል የሚነግሩን ግን ይሄ ዳዝንት ሶልቭ ዮር ፕሮብለም ብለው የሚሉን ነበሩ። እና ፖለቲካ ያገባኛል ብለን ማድረግ አለብን ማለት ነው። ከዚህ የምንማረው የኔ ነው ብለን ካላደረግ አሁንም እንጠፋለን ማለት ነው። አሁንም ነገ ሰንበዲ ዊል ቴክ ኢት ማለት ነው። ሌሰን ነምበር 1 እኔ እንደሚመስለኝ። ሌሰን ነምበር 2 ከዚህ ኮንቨርሴሽን የተማርኩት ቄሶቹን በሚመለከት የስ እኔ እና ባለቤቴ ቤተክርስቲያን እንሄድ አክቹዋሊ ቱ ቢ ኦነስት 2-3 ቤተክርስቲያን እዚህ ሀገር አቋቁሜያለሁ እኔ ከጓደኞቼ ጋር በማስተባበር እንዲህ አድርጌያለሁ ለማለት አይደለም። ጀስት ኬም ቱ ማይ ማይንድ ጀስት እንደዚህ አድርጌያለሁ ለማለት አይደለም። ግን ዋት ሃፕንድ በየጊዜው ያየሁትን ልንገራችሁ እና የታዘብኩትን ዝም ብዬ ወሬ አይደለም፣ ራሴ ላይ የደረሰ ነገር ነው የምነግራችሁ። ቄስ ተብሎ ከኢትዮጵያ ቄሶች ምናምን እናመጣ ነበር። መጠው ምን እንደሚፈልጉ እኔ ቄስ ናቸው ተብሎ ነው የሚመጡልን እዚህ። ኦኬ ከመጡ በኋላ ገንዘብ ይፈልጋሉ። ገንዘብ የሚያገኙበትን መንገድ እንፈጥራለን። ኦኬ መቼም አሜሪካ ያው እንደምታውቁት ነው ማርኬት ድሪቭን ሪሊጅን ማርኬት ድሪቭን ነው ኤቭሪቲንግ ታውቃላችሁ። መቼም አይ ሚን ሪሊጅን ይባላል ግን ማርኬት ድሪቭን ነው። ፖለቲክስ ማርኬት ድሪቭን ኤቭሪቲንግ። እና ይሄንን ስለምናውቅ ግን ቆብ አድርገው አሁን ዳማከሴት ስታስተምረን ነበር። ቆብ አድርገው ለምን እንኳን እንዳደረጉትም አያውቁም። እኔ ምን አንድ ለምሳሌ አሁን አንድ ጳጳስ አንድ ጊዜ ቤቴ ጋብዣቸው መጠው ምንድን ነው የጠየቁ? በጣም የሚገርም ጥያቄ ጠይቀውኛል። እንዴት እናንተ እንደዚህ እየኖራችሁ እኛ እዚህ እንትን እንላለን? ነገር ነው በቃ ለምን እናንተ ጥሩ ኑሮ አላችሁ፣ በእኛ ህይወት መቅናት ነገር ነው። እኔ ደግሞ የመሰለኝ አይቶት ዘይ ቹዝ ቱ ዱ ዛት አለ አይደለም። እንዴት ነው ህይወቱን ሰጦ ምናምን ነው በሀገራችን የምናውቀው አይደለም እንደ በኋላ እኔም ቶሎ አልኩኝና እንዴ እሱ እኮ ይሄን መርጠው እኮ ነው እኔም መርጬ ነው እኮ የምንኖረው። እሱ እንደዚህ አይደለም እንደ መርጠው
መነኩሴ ጳጳስ ምናምን የሆኑት እንደ እኮ የተለያዩ ነገሮች ናቸው። የኛ ደግሞ የዓለማዊ ነው የሚባል እኮ እንዴት እንዲህ ይጠይቃሉ ብዬ ቶሎ ብዬ አስቆምኳቸው። ግን ኦል ኦፍ ዛም ቲንክ ላይክ ዛት። አሁን በየክርስቲያን ሌላ በመቀጠል እንደው ቶሎ ቶሎ እንትን ለማለት በመቀጠል ሌላ ምንድን ነው ቅድም ዳማከሴ ስትናገር ነበር ኦል ሞስት ኦፍ እዚህ ቤተ ክርስቲያን ውስጥ ወያኔ መልምሎ የከስተታቸው ማዕት ካድሬዎች አሉ፣ ቄስ የሚመስሉ መለኩስ የሚመስሉ you guys need to know the truth እና they don't care የኛ ገንዘብ ነው የሚሰጥ፣ የኛ ህዝብ ነው ገንዘብ የሚሰጥ። እግዚአብሔር አማኝ ህዝብ ነው ህዝባችን፣ እግዚአብሔርን የሚወድ ህዝብ ነው ህዝባችን። ግን they use our people። አሁን የኛ ህዝብ አሁን በቅርብ እነሱ መገደል ኦኤልኤፍ ሊገላቸው ሲጀምር ትንሽ ትንሽ መናገር ጀምረዋል። ትንሽ ነገር አለ ብትይን መልእክት ካለሽ ቴክ ዘ ማይክ ኤልሲ። ታንኪዩ አዳምጥ ነበረ ገባ ወጣ እያልኩኝ እግዚአብሔር ይስጥልኝ። ጀስቲስ አስተዋጽኦ ስለምታደርጊ ለትግላችን ሁሉም ጥሩ ነው። በቃ እየሰማሁ ነው። ታንክስ አጌን። እሺ ኤልሲ ያንቺ መልእክት በቃ 10 ሰከንድ ናት አይደል? ደስ ሲል አይ ላይክ ኢት። ለማንኛውም ቅድም ስናጫውተው ምናልባት ያመለጣችሁ ካላችሁ ከላይ ፒን አድርጌላችኋለሁ። ይቅርታ ጀስቲስ ሙልዬን ሳላመሰግን ሙልዬ ከኔ ጋራ አንድ ቤተክርስቲያን ነው የምንሄድ። ሙልዬ ነፍሷ ሞሊ ብሩ እንዲያው ሞሊ ብሩ ዴምቪ ኤሪያ ነች እንዴ? ታዲያስ ዲሲ ናት ነው እንዴ? አልሰማችኝም። ትገለኛለች። ኤልሲ ያ ስራ ላይ ስለሆንኩ ኤልሲ እንዴት ነሽ? ደህና ነሽ? ነፍስዬ እሁድ እንደ እግዚአብሔር ፍቃድ መጣ ይሆናል። እሺ ታንኪዩ ማይ ታንኪዩ። ይመቻችሁ። እኔ የምለው የእንትኑን የጀነራል አሳምነውን ዋን ኦፍ ዘ ሞስት ፓወርፉል ስፒች እየፈለኩት ነበር። አሁን ኢዝሊ ሎኬት ላደርግ አልቻልኩም። የሃይማኖት አባቶች እንደ አቡነ ማን ሁኑ ያላችሁ ሽምግልና ያላችሁ አትምጡ፣ ከቻላችሁ እንደ አቡነ ሁኑ ብሎ የነገረበት ማለት ነው። እሱ የሚገርም ነው። የቴዎድሮሳዊ አካሄድ ማለት ያ ነው። በቃ አፄ ቴዎድሮስም እንደዚህ ካህናት እንቅፋት ሲሆኑ ቤተ ክህነት ውስጥ ያሉ ሰዎች በጣም ይታገሏቸው ነበር። ይሄ የሚታወቅ ፋክት ነው መቼም አይደለም። እና የሚቀጡ በጣም ትዕግስታቸው አልቆ ሰብስበው ሁሉ የቀጡበት ጊዜ እንደነበር መቼም ታሪክ ይነግረናል። አሳምነውም ትዕግስቱ አልቆ ነበር በእንደዚህ በሽምግልና በምናምን እየተደረገ አማራን በፖለቲካ የማደንዘዙ ነገር እሱም በቅቶት ነበረ እና ገስጿቸው ነበረ በወቅቱ ማለት ነው። ስብሰባ ላይ ያቺ በጣም ፌመስ ንግግር አለች። እሷ ጥሩ ሪማይንደር ትሆናለች ብዬ አስባለሁ። እንግዲህ ፋኖ ሄኖክ የመሳሰሉትም አንበሶች ያው እንደዚህ አይነት ቆራጥ አካሄድ መጀመራቸው ይበል የሚያሰኝ ነው። ህዝብ ከነቃች አሁን ህዝብ እኮ እንዲደነዝዝ ይፈልጋል። ህዝቡ በምንም በሃይማኖትም በምንም በበዓላትም በጭፈራም በብልጭልጭም በምንም እንደደነዘዘ እንዲቆይ ይፈልጋል። ኤኒቲንግ ህዝቡን ሊያነቃ የሚችል ነገር ሲደረግ ያው ያስደነግጣል። መንግስት ደጋፊዎችን ያስደነግጣል። ምንም ሰርፕራይዚንግ አይደለም። እሱን ላሰማችሁ ነበር። ኤኒዌይ ጀነራል አሳምነው ያለውን አላገኘሁትም። በቃ በዛው ታውቁታላችሁ አምሹር ብዙዎቻችሁ ብዬ ገምታለሁኝ። እሱን ለማስታወስ ያህል ነው። በተረፈ አይበቃንም። ዛሬ በጣም ብዙ ወሳኝ ነገሮች ነው የተወያየ ነው። በእውነቱ ወደ ሃይማኖቱም አካባቢ ለመግባት ሀሳብ አልነበረም። ልክልሻለሁ። ቆይ አውቀዋለሁ የት እንዳለ። I'll send it to you. Not now though. እዚሁ አካባቢ ፌስቡክ ላይ ራሱ ሰርች ቢደረግ አይጠፋም። I'm sorry ትዊተሩ ላይ ኤኒዌይ ታውቁታላችሁ። በሃይማኖቱ ሰፈር ለመግባት እቅድም አልነበረንም። በእውነቱ ያው ይህንን አሰሚ ተብዬ ነው ያሰማኋችሁ። ግን ጥሩ ተምረንበታል ብዬ ተስፋ አድርጋለሁ። የስፔሱ አጀንዳ ግን አገው አማራ ነው፣ አማራ አገው ነው የሚለውን ስናጠቃልለው ማለት ነው ፖለቲካል ስቴትመንት ነው። ለዘመናት የተሳሰሩ ህዝቦች ብዙ የጋራ ታሪክ ያላቸው ስልጣኔን ሼር የሚያደርጉ ነገር ግን ያው ማንነት አለ። አገው የሚባል ማንነት አለ፣ አማራ የሚባል ማንነት አለ። ሁለቱ አሁን በአማራ ብሔርተኝነት
አብረው እየተዋደቁ ያሉ ህዝቦች ናቸው እና ይሄ የሳይበሩ ጩኸት ፖሲብሊ ወደ ህዝብ ለህዝብ መገፋፋት እንዳይሄድ ጥንቃቄ ያስፈልጋል ብዬ ነው የማስበው። እኔ አገው ሸንጎ የሚታወቅ ጠላት ነው። አገው ሸንጎ እየተባሉ ኢላማ የሚደረጉት ሰዎች ግን ሳይ ፓተርኑን ምናምን ያው ትንሽ ስጋት ስላደረብኝ ነው። ማን ነው አገው ሸንጎ? ማን ነው አገው ህዝብ? አገውን ሁሉ አገው ሸንጎ የምንል ከሆነ ይሄ ነገር ወዴት ነው የሚያምረው? እዛ በሺዎች የሚቆጠሩ የአገው ወንድሞች አብረው ነፍሳቸውን እየሰጡ ባሉበት ሁኔታ ያው ፖለቲካ ቀሽምነን ያው እሱን አድሬስ ለማድረግ ነው ጋይስ። ቅማንትም አማራ ነው ማለት ይቻላል። ባይ ዘ ወይ ቅማንት አማራ ነው። ቅማንት ኮሚቴ ግን ያው ጠላታችን ነው በሚለው እንወስደዋለን። በቃ ወስ መጣ እንዴ? ወስ እያስጠራው ነበር እኮ በአዋጅ። እሺ ቀጥል እስቲ። እንደምን ዋላችሁ። መልካም ሰንበት። ተናናችሁ እየሰማሁ ነበር። አክቹዋሊ ኢምፖርታንት የሆነ ነገር ነበር ስትናገሩ የነበሩት። ማነች ዳማከሴና ልዕልና ያነሱት ጉዳይ ነበረ። ሌሎችም ሰዎች ኮሜንት ያደረጉበት ኦርቶዶክስ ቤተክርስቲያን as an institution እና የኦርቶዶክስ ቤተክርስቲያን አባቶች ሁለት የተለያዩ ነገር አድርገን ብንወስዳቸው በጣም ጥሩ ነው ከሚል አንጻር ለመናገር የፈለኩት። ምክንያቱም I think አንዳንድ ጊዜ ጉዳይ ስህተት ሊኖር ይችላል፣ ግን ይሄ ኢንስቲትዩሽን በጣም የቆየ ከአማራ ህብረተሰብ ጋር ብዙ የተጣመረ ዴቨሎፕመንት ያለበት ነገር ነው። ሰዎችን እንግዲህ አሁን እኔ ከምናገረው ነገር ምናልባት የሃይማኖተኛ ላልመስል እችላለሁ፣ ነኝም አይደለሁም ለማለት አይደለም። ግን ከአማራ አንደኛው ስቴት ናቸው ቫልዩ አለው ከምንለው ኢንስቲትዩሽን አንደኛው እስልምናና ክርስትና ነው እና እነዚህን ነገሮች በአንድ በኩል ለብዙ ጊዜ አብረው ሆነው በተለይ በአንዳንድ አካባቢዎች ግን ልዩነት መኖሩን እስከ ማላወቅ ድረስ የቆየ የህዝቡ መለኪያ የሞራል ኮምፓስ ነው። ሶ ኢንስቲትዩሽን አታክ ማድረግ ጥሩ አይመስለኝም። ይሄ ትክክለኛ ነኝ እያልኩ አይደለም፣ ጥሩ አይመስለኝም። መደረግ ያለበት የሚመስለኝ በሌሎች በኩል እንትን ሲባል ላርጅ የሆነ ኢንስቲትዩሽን as a basis for large scale collaboration። ምክንያቱም አማራነት ስንል we need to have actually something which can bind us together። ኦርቶዶክስ እምነት፣ እስልምና እምነት ስንመለከት መሪዎቹ ብዙ ጊዜ ሰዎች መሆናቸውን አነሳ። ከጥምጣሙ በስተጀርባ ወይም ከካባው በስተጀርባ there is an individual። quite correctly ቅድም ጀስት ስትፈልግ የነበረው ስም አቡነ ጴጥሮስ እንትና ጀነራል አሳምነው አቡነ ጴጥሮስን ነበረ እንትን የሚለው። ልክ እንደ አቡነ ጴጥሮስ ሆኑ። ምንድን ነበረ ይሄ ሰው ያደረጉት? እንደ ክርስቲያን መሪ ይሄ አማራ እንትን ኦሪጂናቸውም እንደውም አማራም አይደለም በነገራችን ላይ፣ ግን እንደ ክርስቲያን መሪ እንደ ኦርቶዶክስ ቤተክርስቲያን ከመሪ የሚመሩትን ህዝብ ገዝቻለሁ አሉ። ምክንያቱም ይሄ የመጣው የጠላት ኃይል ወይም ደግሞ የውጭ ኃይል ወይም የጣሊያን ፋሽስት ሀገሪቷን ወይም ደግሞ ሃይማኖትህን ሊያጠለሽ ነው የመጣው ከሚል አንጻር ነው መገዛት የለብህም የሚለውን ነገር እንትን ያሉት። የህዝቡን ባርነት ቀድሞ አይተው ነበርና
አሁን ከብዙ ጊዜ ጀምሮ ማለት እንግዲህ ኢትዮጵያ ታሪክ ስትመለከቱ መንግስታት ወይም ደግሞ ነገስታት የሃይማኖት መሪዎችን ተጠቅመው ዙፋን ላይ የወጡበት የወረዱበት ሌላውንም እንትን ያሉት አክሮባቲክስ የሰሩበት ነገር አለ እና አይ ቲንክ ልክ እንትን ምንድነው ይሄንን የህዝቡን ቫልዩ ላይ ምንድነው ኮርነር ከማድረግ የስ መሻሻል ያለባቸው ነገሮች ላይ ፖይንት አውት ማድረግ አለብን። ነገር ግን ኢንስቲትዩሽኑን በቀጥታ ማጥቃት ጥሩ አይመስለኝም። ማሻሻል የሚባለው ነገር ምንድነው? ኦፍ ኮርስ መሻሻል ያለበት ነገር ሳይታወቅም ይዘን የመጣ ነው። ድሃም ያደረገን ለወደፊት መራመድ ያልቻልንበት ሌሎች ቦታ ላይ ለምሳሌ አሁን ብትመለከቱ ሃይማኖቶች የህዝቡን የወደፊት ወይም ደግሞ ኮምፓራቲቭሊ ከረንት ስቴት ኦፍ አርት ጋር ለማመሳጠር እድገት ያሳያሉ። ይሰማችኋል? በነገራችን ኦኬ ሶሪ ጀስት ዲስተርብ ሞድ ላይ ስለሆነ የሚሰሙኛል መሰለኝ ነበር 9 o'clock እዚህ እና አይ ቲንክ ለዚህ ነው ሰምቼ ብሄድ ይሻለኝ ነበረ። ግን አይ ቲንክ ኢትስ አን ኢምፖርታንት ፖይንት። በእርግጥ የግለሰቦች ላይ ማነጣጠር ያስፈልጋል። ግን ኢንስቲትዩሽን በጅምላ ማድረግ ተገቢ አይመስለኝም። ዴንጀረስ ነው ብዬ ነው የማስበው እና ሂስትሪውን ማየት አለብን። ምክንያቱም ሌትስ አስዩም አምኖት ከንትን ማለት አይደለም የኛ አባትና እናቶች ምንድነው የነገስታቱን ጎትተው ሲያወርዱና ሲጥሉ ወይም ያኔ ልክ እንደዛ አይነት ሲሉ they never knew actually what damage they are doing to the nation. ምን ማለት ነው? it's a very historically ራሱ እንትኑም ኮንስቲቱሽን ሞናርኪ እንኳን ቢሆን ኖሮ as a symbol እንዴት ኢምፖርታንት ሊሆን እንደሚችል ሌላ ሀገር ሄዳችሁ ስትመለከቱ you'll wonder። እኔ እንግሊዝ ሀገር ስለምኖር that is actually very acutely clear የሆነ ነገር ነው እና ኢንስቲትዩሽኖችን ለማጥፋት ወይም ደግሞ በሾኬ ለማለት ዋቴቨር የሚደረግ ነገር ላይ ባንሮጥ ጥሩ ነው። ሰዎችን ግን ሪሊ ካልፕሬት ናቸው ብለን የምናስባቸውን ሰዎች እነሱን አመራራቸው መልካም አይደለም፣ መቀየር አለበት። እነዚህ ሰዎች ይሄንን ህዝብ ሊመሩት አይችሉም። ይሄን ምዕመን ህዝብ ሳይሆን ይሄንን ምዕመን ሊመሩት አይችሉም የሚል አይነት እንትን ማሰማት የሚገባ ይመስለኛል እና ስም ላይ ቢሆን ይሻል ይመስለኛል ኢንስቲትዩት ላይ ከሚል አንጻር ነው አንደኛው። ሁለተኛ ነገር ደግሞ I think I will be brief on this. በመካከላችን ክሊርሊ አንዳንድ የምናያቸው ሰዎች አሉ where they stand በጣም የሚታወቁ እና ጀስቲስ በዚህ በጣም ልትመሰገኝ ያስፈልግሻል። ለሁሉም ሰዎች መድረክ ትሰጫለሽ። ነገር ግን do you think አብይን የሚያመልክ ሰው would have actually the same high chair to everybody else? ለምሳሌ አሁን እንደዚህ አይነት ነገር ለመናገር ምክንያቱም እንደነዚህ አይነት ሰዎች የራሳቸውን አጀንዳ ነው ይዘው የሚመጡትና እኛ if there was something to discuss even though actually የሚሉትን መስማት አንዳንድ ጊዜ some information የሚወስድ ቢኖርም ብዙ ጊዜ ያየሁት ነገር ግን ምንድነው at least common የሆነ አንደርስታንዲንግ ላይ እንድንደርስበት የምናደርገውን ነገር አጨናግፈው ነው የሚሄዱት እና I think ኬር ቢደረግ ጥሩ ነው ከሚል አንጻር ነው። that is just a comment። በተረፈ ዊኬንዳችሁን በሰላም ያድርስላችሁ።
ነቃሽም ሲያወራ ሰምቼው ነበረ። and who else ሰላም ያላልኩት ሰው ካለ ይቅርታ። ሰላም እደሩ። አመሰግናለሁ። ኦኬ ቴንክ ዩ ወሰን አመሰግናለሁ። እያወራህ ቢገርምህ ሰርች አድርጌ ያገኘሁት እሺ የአሳምነውን በጣም አጭር ናት። ሜቢ 30 ሰከንድ ብትሆን ነው። እሱን እናሰማችሁና በዛው እንሰናበታለን ማለት ነው። የሚጨምሩት ከሌለ ምናልባት አይደል ነው ወስ አም ሶሪ ና ወስ ነጋሽ ማጠቃለያ ከሌለ በስተቀረ ማለት ነው። እስቲ 30 ሰከንድ ናት። እችን ስሟት። የሚለካውና በዚያ መንገድ እኔ በተለይ ህዝቡ ራሱን ማደራጀት አለበት ብዬ አምናለሁ። ራሱን ከዚያ በላይ ማዘጋጀት አለበት ብዬ አስባለሁ። ቢኮዝ አማራን ለማፍረስ ያልተሰራ ስራ የለም። ይሄ ምድር ላይ የተቀበረ ሳይሆን ከልቦቶ እያየ ነው። ይሄ ትውልድ ደግሞ ይህን ታሪክ ካልተሻገረ ታሪካዊ ተፈጽሟል። እኔ አንዳንድ ጊዜ አባቶቻችን ስትናገሩ ያለ አባቶቻችን ከአሁን በኋላ የሽምግልና የድርድር ንግግር አታድርጉ። ጀስት ህሊናችሁና መሬት ላይ ያለውን እውነት ለመናገር ሞክሩ። ከቻላችሁ ደግሞ እንደ አቡነ ጴጥሮስ ሁኑ የሚለካውና ኦኬ ይህን ይመስላል እንግዲህ ያው ይህንን የምፈልገው ቴንኪዩ ስላዳመጣችሁ። ነቃሽ ማጠቃለያ አለህ የምትሰጠን ወይንስ ካለ ጀስቲስ አይ እንደው ማጠቃለያም ባይሆን ግን አብረን ረጅም ሰዓት ስለቆየ ምን ያልነካነው ነገር አለ ብለሽ ነው? ብዙ ነገር ነው ያነሳን። በጣም ጠቃሚ የሆኑ ነገሮች፣ ደስ የሚል ውይይት ነው። መጀመሪያ ነገር፣ ሁለተኛ ደፈር ብለሽ የምታመጫቸው አጀንዳዎች የብዙውን ሰው አይን እየገለጡ ነው። አንዳንዶቹ በአጋጣሚ የመጡ ቢሆኑም ስለ ሃይማኖት እናወራለን ብለን አላሰብንም ነበር። ግን እኔ እንደውም አንዳንዴ ይሄ ነገር ነው እስረኛ እያደረግን ያለው የሚል እምነት አለኝ። አላደል እኛ በየትኛውም እምነት ውስጥ የምንገኝ ሰዎች ኦኬ፣ ኢንስቲትዩሽኑ ራሱ እኛ ሜምበር የሆንበት ኢንስቲትዩሽን ኢን ሳም ዌይ ሃስ ቱ ቢ አን ኢንስትሩመንት ትግላችንን ውጤት ለማብቃት ማለት ነው ብዬ አምናለሁ እኔ ፐርሰናል። ኦኬ ኢን ሴንስ የኦርቶዶክስ ሃይማኖት እኔ የዛ እምነት ተከታይ ስለሆንኩኝ ሁልጊዜ አንጀቴ ሲያር የሚውልበት ነገር አለ። አሚን አንዳንድ ጊዜ የምትፈተኝበት ጊዜ ይመጣል፣ ዘመን ይመጣል። ኦኬ በደንብ በቃ የምንፈተንበት ዘመን ይመጣል። ላይክ ዳንኤል ክብረት አይ ቲንክ ብዙ የኦርቶዶክስ ሃይማኖት ተከታይ የነበረ ሰው ዳንኤል ክብረትን ይሰማ ነበር፣ ይከታተል ነበር። በኦርቶዶክስ እምነት ተከታይነቱ ኦልሞስት ላይክ ዋን ቢግ ኮምፖነንት ኦፍ ዘ ኢንስቲትዩሽን የነበረ ሰው ነው በብዙ መንገድ ማለት ነው። ኦኬ አብይ መሳሪያ አድርጎታል። ኤንድ ዳንኤል ክብረት መሳሪያ ሲሆን ለአብይ ኢንስቲትዩሽኑን በተቻለው አቅም በመሳሪያነት እየተገለገለበት ነው። የራሱን እውቀት ብቻ አይደለም፣ የራሱን ችሎታ ብቻ አይደለም የሚጠቀመው። ኢንስቲትዩሽኑን የኦርቶዶክስ ሃይማኖትን ማለት ነው በደንብ መውጫ መግቢያውን ከማወቁ የተነሳ እያንዳንዷን ነገር ከማወቁ የተነሳ አሳልፎ እየሰጠ አሳልፎ እየሸጠን ህዝባችን ዋጋ እያስከፈለው ነው። ኦኬ ይሄ በሚሆንበት ጊዜ አይሚን የሆኑ ደግሞ ሰዎች አትመኙ በኢንስቲትዩሽኑ ውስጥ ያሉ ለህዝባቸው ጠበቃ የሚቆሙ ሰዎች። የሃይማኖት ራሱ እኮ የሃይማኖት ራሱ ዋና ኦብጀክቲቭ ያ ነው። ኦኬ እውነት ስትዛባ፣ ሀቅ ስትፋለስ ለተጎዱት መቆም ነው፣ ለሚሳደዱት መቆም ነው። አይደለም በራሱ በሃይማኖቱ ውስጥ ቀርቶ ለማንኛውም ሰው ያን የማድረግ ኃላፊነት አለበት። ይሄኛ የተለየ ነው። በሃይማኖቱ ውስጥ ያሉት ሰዎች ወጥተው መደብደቢያ ዱላ ሲሆኑ፣ እዛው በሃይማኖቱ ውስጥ ያሉ ኢንፍሉዌንሻል የሆኑት መጽሐፍ እያሳተሙ ብቻ ነው የሚሸጡት። ትላልቅ ፕሮግራም ብቻ እያዘጋጁ ኑሯቸውን ይሰሩበታል። ብዙ ጊዜ በተለያየ መድረክ ይሄንን የተቃወምኩትን ነው የማነሳው።
አንዱ አሁን በኢትዮጵያ ኦርቶዶክስ ሃይማኖት ውስጥ እኔ ሜምበር ስለሆንኩ በምከታተለው ደረጃ ትላልቅ ዝግጅት የሚያካሂዱ ትላልቅ ፕሮግራሞችን የሚመሩ ኦኬ ተሰሚነታቸው ከፍ ያለ አንድም ቀን ግን በአማራ ጉዳይ ላይ አንድ አረፍተ ነገር የማይናገሩ አሁን ይሄን የምለው የኦርቶዶክስ ሃይማኖት የነበሩት ደግሞ እንደነ ዳንኤል ክብረት ያሉት ደግሞ በደንብ አድርገው ያላቸውን እውቀት ያላቸውን መሳሪያነት ተጠቅመውበት ህዝባችንን ሲያስቀጠቅጡበት ይውላሉ እና አንዳንድ ነገሮች ደፈር ብሎ መናገር ያስፈልጋል። ምንም ስላለን እኔ የኦርቶዶክስ ሃይማኖትም የእስልምና ሃይማኖትም እንደ ተቋም የተለየ ቻሌንጅ ገጥማቸዋል ብዬ አላስብም። ኦኬ እንደ ተቋም ማለት ነው። ለሺህ ዘመናት ኦኬ በተለያየ ውጣ ውረድ ውስጥ አልፈው የመጡ እንደ እምነት ደግሞ በኦርቶዶክስ ሃይማኖት መንፈስ ቅዱስ የሚጠብቃቸው ብለን የምናስብ የምናምን ነን። ዛሬ ክሪቲካሊ በዚህ ጉዳይ ላይ መነጋገር የተለየ ጉዳት ያመጣል ብዬ አላምንም። እኔ በፍጹም ነው የማያመጣው። አለመናገራችን ግን ዋጋ እያስከፈለን ነው። አለመናገራችን በጣም ዋጋ በዝምታ እያለቅን ነው። በዝምታ እየተሸረሸረ ነው ያለ የሚመስለው ግን ብዙ ነገሩን እያጣ የሚሄድ ሃይማኖት እየሆነ ነው ብዬ አስባለሁ። እኔ ይሄ ደግሞ ኢት ወርክስ ፎር ኦል የፕሮቴስታንቱም ሃይማኖት ቢሆን የእስልምናውም ቢሆን ተመሳሳይ እጣ ፋንታ የገጠመው ይመስለኛል። ወሮበሎች እንደፈለጋቸው የሚጨፍሩበት እየሆነ ሃይማኖቶቹ ሪኳየር የሚያደርጓቸው መስፈርቶች የማያሟሉ ስግብግቦች እንደፈለጋቸው የሚሆኑበት የሃይማኖት አደረጃጀት እየተፈጠረ ነው። ይሄ ደግሞ እኔ ፐርፐዝሊ ኢንቴንሽናሊ የሚደረግ ነው ነው ኢንቴንሽናሊ ብቁ እኮ ዜጋ ካፈራሽ እውነትን የሚከተል እውነትን የሙጥኝ የሚል ትውልድማ እንዲያፈራ ከፈቀድሽለት አንድ ህዝብ እንደዚሁ ዝም ብሎ የሚጋለብ ትውልድ አይፈጠርም፣ ራሱን ይከላከላልና ዳትስ ዋይ ወያኔ ትግል ስታደርግ ኦርቶዶክስን መስበር ያስፈልጋል። አማራን የምንሰብረው ኦርቶዶክስን ነው ሲል ዝም ብሎ ለኦርቶዶክስ ሃይማኖት ጥላቻ ስላለው አይደለም። ኦኬ የህይወት ፕሪንሲፕላችን ከዛ እንደሚቀዳ ስለሚያውቀው ነው። ከዛ ውስጥ ደግሞ የሚቀዳው የህይወት ፕሪንሲፕል እንደዚሁ በቀላሉ ተሰባሪ እንደማያደርገን ስለሚያውቅ ነው ብዬ አምናለሁ። ኤኒዌይ ይሄንንም ነገር አንስተን መወያየታችን በጣም በጣም ይበል የሚያስብል እንደውም መበረታታት ያለበት ስፔሲፊካሊ ደግሞ ፋኖ እኔ ቅድም ያልኩትና አሁንም የምደግሙ በየመሸታ ቤቱም እየገባ ቢሆን ወጣቱን የማንቃት የማደራጀት በየጃምቦ ቤቱ በየበቃ አይደለም በቤተ ክርስቲያን እድሉ ተገኝቶ ነው እንዴ? አይደለም በመስጊድ ያን ሁኔታ ተመቻችቶ ነው እንዴ? ኦኬ የትግላችንን መርሆች ማስረዳት፣ የተደቀነብንን አደጋ ማሳየት፣ ኦኬ የሚጠበቅብንን what's required from each one of us እነኚህን ነገሮች ማስረዳት ትልቅና አስፈላጊ የሆነ ነገር አድርጌ ነው የምወስደው እና እንኳን ተወያየንበት። ፋኖ ሄኖክም ያቀረበበት መንገድ በጣም የሚገርም ነው። ያለው መረዳት ከፍ ያለ ነው። ሌላው እንግዲህ የተወያየንበት ነገር አገው አማራ ነው፣ አማራ አገው ነው። እኔ ይሄንን የምመለከተው እንዳልኳቸው ነው። ትግል ምን ይፈልጋል ነው ጥያቄው። ትግል ምን ይፈልጋል? ትግል በተለይማ አሁን የአማራ ህዝብ የሚያደርገው አይነት ትግል የሚፈልገው ልዩነትን ማጥበብ ነው። በቃ አዝማች አስ ፖሲብል ልዩነታችንን ማጥበብ ነው ያለብን። አንድነታችን ላይ ፎከስ የማድረግ ይህ ዝም ብሎ የመወያየቱ ብቻ አይደለም። ኦኬ የፈለገ ነገር ቢሆን በጎንደር እየተደራጀ ያለው ፋኖ 100% እርግጠኛ መሆን የምንችለው ለጎጃሙ ስጋት ሊሆንበት አይችልም፣ ለወሎ ለሸዋው ስጋት ሊሆንበት አይችልም። ኤንድ ሪቨርስ ኦኬ በጎጃሙም ያለው እንደዛው በወሎውም ያለው። በዚህ ሁሉ ማዕቀፍ ውስጥ ግን ጥቃቅን ልዩነቶች ሊኖሩ ይችላሉ።
እኛ ጠላት ነን ወይ ነው ጥቃቅን ልዩነቶች ላይ አንስተን የምናቦካው? ሰዎች እኮ እንደውም ጥቃቅን ልዩነቶችን ቆርጠው ጥለው ኦኬ ዋን ዩኒት ለመሆን ይሰራሉ። ልዩነታቸውን ደፍጥጠውት ማለት ነው። እኛ ጭራሽ ይሄ አጀንዳ እየተደረገ አንተ አገውነህ አንተ እንትነህ ቅድምማ ሌላም ታሪክ ሰማን። ሌሎች አማሮች የሚባሉ ደግሞ ደፊኒሽን መጥቷል። ከሌሎች አማሮች ጋር መግባባት ያቃተው እንዴት ከአገው ጋር ለመግባባት ፈቃደኛ ይሆናል ይሏቸዋል። በቃ ይሄ ከዚህ የበለጠ በሽታ ያለ አይመስለኝም። ይሄ በሽታ ነው። ግን እንደዚህ ብላችሁ ብቻ አይደለም የምናልፈው፣ ታስቦበት እንደሚደረግ ማወቅ መቻል አለብን። አንዳንድ ጊዜ እኛ ካልኩሌት አድርገን ላንመጣ እንችላለን። ተልከው የሚመጡት ሰዎች ግን ካልኩሌት አድርገው ነው የሚመጡ። እስኪችን ነገር ዛሬ ብትናርገናት እንሄድ ብለው ነው የሚመጡ። እስኪችን ዛሬ አጀንዳ እናድርጋት፣ እስኪ በዚህ እናናጫቸው፣ እናጨቃጭቃቸው ብለው የሚመጡ ኃይሎች እንዳሉ ማወቅ አለባቸው። ኦኬ እና መንቃት ያስፈልገናል። እዛ ላይ በጣም መሰራት እንዳለበት እንደተነጋገርን ነው እኔ የተረዳሁት። ትንሽ ትናንትና ስላልተመቸኝ እንደዚሁ ስሰማ ነበር። ጀስቲስ አሁንም አጀንዳ ለማድረግ አይደለም፣ ጊዜያችንም ቆይተሻል ጀስቲስዬ፣ በጣም ብዙ ሰዓት ነው የቆየሽ። መቼም ላንቺ ያለን ምስጋና በጣም ከፍ ያለ ነው። ስለ ኮሌክቲቭ ሊደርሺፕ በጣም እየተነገረ ወይም አጀንዳ ሁለት ነገሮች ብቻ ነው የምናገረው። ኮሌክቲቭ ሊደርሺፕ በአማራ ትግል ውስጥ ኦኬ ፕሮፖዝ ሊደረግ ይችላል፣ ግን ይሄ ብቻ ነው መንገዱ ማለት ተገቢ አይመስለኝም። የአማራ ፋኖ በተለያየ አደረጃጀት ያሉት ከፈለጉ አንተ ነህ እኛን የምትወክለን ብለው የሚሾሙት አንድ ግለሰብ ሊመጣ ይችል ይሆናል። አስፈላጊ ከሆነ ደግሞ የየራሳቸውን ተወካይ ይዘው ኦኬ ዩናኒመስ በሆነ መስራት የሚችል ግሩፕም ሊፈጥሩ ይችላሉ። ሆን ተብላ እየተገፋች እንደሆነ ሴንስ ስላደረግኩ ነው ጀስቲስ እቺ ኮሌክቲቭ ሊደርሺፕ ነው የሚያስፈልገው፣ ኮሌክቲቭ ሊደርሺፕ ነው የሚያስፈልገው የሚለው እያንዳንዶቹ አደረጃጀቶች ኢንተርዲፐንደንት ከመሆን ይልቅ ኢንዲፐንደንት እንዲሆኑ ከመፈለግ የሚመጣ ስለመሰለኝ ይህን ነገር ማነሳው። የጎጃሙ የጎጃም ሆኖ እንዲቀጥል፣ ከዛ የራሱን ተወካይ ይዞ እንዲመጣ፣ የሸዋው የሸዋ ሆኖ እንዲቀጥል፣ ከዛ የራሱን ተወካይ ይዞ እንዲመጣ ኖ። የአማራ ፋኖ አደረጃጀት ኢንተርዲፐንደንት ሊሆን ይችላል፣ ይዞታውን እያሰፋ የሚሄድ ኦኬ የጎጃሙ ከጎንደሩ ጋር በሚያዋስነው አካባቢ ይዞታውን እያሰፋ ሊሄድ ይችላል። በሚግባቡባቸው አብረው ኦፕሬት በሚያደርጉባቸው ኤሪያዎች አንድ አይነት አደረጃጀት እየፈጠሩ ሊሄዱ ይችላሉ። ጋር መግባባት የማይችሉ የሚመስል ሜሴጅ ስለሚልክ መጠንቀቅ ይኖርብናል ብዬ አስባለሁ። ሌላ ጊዜ በሰፊው የምንሄድበት ይመስለኛል፣ የምንወያይበት ይመስለኛል ይሄንን አጀንዳ። ሶ አዝ ዩዥዋል ጀስቲስ በጣም በጣም ነው የምናመሰግን። የአንቺ ቤት ትልቅ የመወያያ መድረክ ነው። አሁን ይሄን I have to say this and because እንድትጠቀሚበትም ስለሚያስፈልግ፣ አንደኛ የክላሪቲሽ በጣም የሚገርም ነው። የምታነሻቸው ፖይንቶች ለማድነቅ ብቻ አይደለም። ብዙ ሰው የሚለው ይመስለኛል የተለያየ ቦታ እየገባን ስለምንሰማ በአማራ ጉዳይ ላይ የተሻለ ውይይት ለማድረግ ኮንዱሲቭ ኢንቫይሮንመንት ያስፈልጋል። ኦኬ ማንም ይምጣማል፣ ግን ኮንዱሲቭ ኢንቫይሮንመንት ተፈጥሮለት ሀሳቡን የሚለዋወጥበት መድረክ ማመቻቸት ያስፈልጋል ብዬ አስባለሁ። እና የአንቺ ቤት የተለየ ስለሆነ እንደው ቀጥይ፣ በርቺ። ብዙ ወንድሞቻችን ከአንተ ብዙ ተምሬ እኮ ነው የሚማሩበት አይመስልም? አይ እኔ እንኳን ትንሽ አግሬሲቭ ነኝ መሰለኝ፣ ግን የአንቺ በጣም የተለየ ነው። ድሮም እንደዛ አይነት ሮል ትችይበታለሽ በደንብ አድርገሽ። ክሊርሊ ሀሳብሽን ማስቀመጥ ትችያለሽ፣ አርቲኩሌትድ የሆነ ነገር። ከዛ ደግሞ ሰዎችም ሀሳባቸውን ቢገልጹም የምትረበሽና ፓኒክ የምታደርጊ ሰው አይደለሽም። እና ይሄ በጣም ይሄ ቁልፍ ብዬ ከማስባቸው ከዚህ በፊት ስናገረው ሰምተሽ ሊሆን ይችላል። የአማራ ቤቶች the most important ነገር የሚያስፈልጋቸው መደማመጥ ያለበት ውይይት ማድረግ ነው። መደማመጥ፣ በዛ ነው የሰዎችን ማንነት ራሱ አይደንቲፋይ የምታደርጊው፣ ፍላጎታቸው የምትረጁ። ሌላ የለንም። we don't have a litmus
ፔፐር ቴስት የለንም። ማን ምን እንደሚፈልግ ሀሳቡን እንዲራምድ ታደርጊውና እዛ ላይ ነው የምታገኛቸው ማን ምን እንደሚፈልግ የምንረዳውና እኔ ያንቺ ቤት በጣም የተለየ በቃ ለአማራ ትግል ብዙ ነገር እየተሰራበት ያለ ነው ብዬ ነው የማምነው። ሰዎች ሊያናንቁ ሊያጣጥሉ ይችላሉ። ዊ ኖው ዘ ኢፌክቱን እና ኢምፓክቱን እናውቀዋለን እና በርቺ ነው የምለው። በጣም በርቺ ለማለት እወዳለሁ። ታንክ ዩ ጀስት ቴንክ ዩ ነቃሽ። ኧረ ወስ ባለቀ ሰዓት ወስ አለ Yes, አለው I think ምንድነው I will be very quick ነቃሽ I think ከምንድነው ከሃይማኖት ጋር የተገናኘው ነገር I think ኢንስቲትዩሽን እና ሰዎችን እንለይ ነው ሴንትራል ፖይንት በነገራችን ላይ ኢንስቲትዩሽንማ እንትን ማለት አለበት ኢምፕሩቭ ማድረግ አለበት ኢንፋክት one of the point I made was ሌሎችን ሃይማኖቶች ብትመለከቷቸው በተለይ በኢኮኖሚ ያደጉ ወይም በዲሞክራቲክ ፕሮሰስ ያደጉ ሀገሮች ጋር ያደጉ ሃይማኖቶችን ስትመለከቷቸው አንደኛው የሃይማኖቱ ቶት ፕሮሰስ ቤሱን ራሱንም ከመጽሐፉ ተለይቶ ተነስቶ የሚሄድ ቢሆንም ብዙ ጊዜ የሚያደርጉት ነገር ምንድነው ሃይማኖቱ ህብረተሰቡ ለደረሰበት ነገር አገልጋይ ነው ወይ የሚለውን ነገር አብረው ምክንያቱም it's really one service instrument እግዚአብሔር ህዝብን ሰውን ሊያገለግል ነው ወይም አላህን whichever religion it is going to be I think we have examples ለምሳሌ አሁን በሀገራችን even as recently መምህር አካለወልድ በጣም ጥሩ የሆነ እንትን ራፖርት ያላቸው ሰው ናቸው say for example እና nearly 3 መንግስታትን ያገለገሉ ናቸው በአጼ ቴዎድሮስ በጣም የተደነቁ የነበሩ አጼ ዮሐንስ ወሎን አማራ ምንድነው ክርስትና ሲያደርጉ ሲጨፈጭፉም በነበሩበት ጊዜ ማለት ነው ሙስሊሙን እና ክርስቲያኑን በማስተማር ደረጃ ከዛም ደግሞ በአጼ ምኒልክ ጊዜ እንትን የሰጡ ናቸው እና ምንድነው ለምሳሌ ኤግዛምፕል ልታገኙ ትችል ሰው አለ መጽሐፍ ላይ የምናየው ለምሳሌ አሁን ምንድነው ብዙ ጊዜ ምንድነው ፕሮፌት ናቸው ተብሎ እኮ የምታያቸው ሰዎች የምትሰማቸው ሰዎች ለመንግስት ወይም ለባለስልጣን ፊት ለፊት የሚናገሩ ሰዎች ማለት ነው ፕሮባብሊ በአሁኑ ሰዓት you can call them like an activist or something አንዳንድ ጊዜ ፕሮፌት የሚባሉ ሰዎች አሉ አሁን በተለያየ ሃይማኖትን ብትመለከቷቸው እና ፖይንቱ ምንድነው እኔ I think even ዲስከስ ልናደርግበት የሚችል ሊሆን ይችላል ፕሮስ ኤንድ ኮንስ ማወቅ ያስፈልጋል ችኩልነት ጥሩ አይደለም አንድ የሆነ ነገር ሎጂካል መስሎ ቢታይም በጥሩ ሁኔታ ዳይሴክት መደረግ አለበት what is actually the repercussion ሰዎች ሰዎችን ብትመለከት ከጦጣነት በሳይንሱ በኩል እስከ ሰው ወይም ደግሞ እንደዚህ የስፔስ ትራቨል ወይም ደግሞ ዲሰንት እንትን ምንድነው ኤአይ ኦር ኤጅ ኮምፒውቲንግ ምናምን ደረጃ ላይ የደረስንበት ነገር ብትመለከት ምንድነው የሚያሳየው it's not a single person output አይደለም there is a sense of actually collaboration በሆነ ነገር ላይ ራሳችን ሰብስበን እንትን ስላልን ነው እንጂ በጣም ፊብል የሆነ ሰው ነው በነገራችን ላይ እና ምንድነው የኦርቶዶክስ የእስልምና ወይም የሌሎች ሃይማኖቶች በሀገራችን በህዝባችን ታሪክ ውስጥ ትልቅ አስተዋጽኦ አላቸው ነገር ግን how they collaborate how they improve እንትን አላቸው መጽሐፍቶች አላቸው ታልሙድ የሚባል it is a legal document
እና how የሃይማኖቱ ቶራ የቤሲክ ሃይማኖቱን ጠብቆ በተለያየ ጀነሬሽን ምን አይነት ኢምፕሩቭመንት መደረግ እንዳለበት አውጥተው አውርደው this is really philosophy what I'm talking about እንደዛ የሚያደርጉ ነው። ከኛ ጋር ስትመለከቱ ነገር ግን በሙስሊምም ይሁን በክርስትና ኢምፕሩቭ ያደረጉ ነገሮች አታዩም actually for ሚሌኒያ እና እንዴት መቀየር እንችላለን የሚለው ነገር ላይ መነጋገር ይቻላል። ግን ይሄንን ሃይማኖቱን ወይም ደግሞ ኢንስቲትዩሽኑን ፐርሴኪዩት ማድረጉ ባይ ዘ ዌይ ኦርቶዶክስን ብቻ አይደለም። እኔ እዚህም እንትን እያልኳለሁ ዲፌንድ እያደረኩ ያለሁ ሙስሊምን ፕሮቴስታንትንም ኤኒ ሪሊጅን አዝ አ ግሩፕ ይሄንን ነገር የሚወክሉትን ሰዎች ተመልክቶ ኢንስቲትዩሽኑን ማጥቃት ጥሩ አይደለም እና that is really my point. I'm sorry for የወሰድኩት ጊዜ ግን ምናልባት ጀስቲስ ልታናግሪ ምንድነው የሆነ ጊዜ ልታወያየን ትችላለሽ በዚህ ታንክ ዩ ሰላም ሁኑ ይቅርታ ቴንክ ዩ ሁላችሁ መልካም ጊዜ በያላችሁበት መልካም ዓርብ መልካም ዊኬንድ ሶል እንዴት ነህ ሰላም ብያለሁ እየዘጋው ነው unfortunately አይ good to see you anyway መልካም ጊዜ በዚህ ወደ ሰናበታችሁ guys ምን ያስቃል ቻው በቃ መልካም ጊዜ I have to go now